የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ በሳምንታት ጊዜ ውስጥ ለሩሲያ ጥቃት ምላሽ ሊሰጥ እንደሚችል አስታውቋል። የአውሮፓ ህብረትን ፖሊሲዎችና መርሆችን በመግለጽ የሚታወቀው የመረጃ ድረገጽ ዩራቲክ መረጃውንም አጋርቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ሰራሽ ፓትሪዮት ሚሳይል ከጀርመን መቀበላቸውንም ይፋ አድርገዋል። ዜሌንስኪ ከምዕራባውያን አጋሮቻቸው የረጅም ርቀት መሳሪያዎች እንዲሰጣቸው ሲወተውቱ መክረማቸው የሚዘነጋ አይደለም። የሩሲያና ዩክሬን ጦርነት እየተባባሰ ቀጥሏል። ኔቶ ሩሲያን ለመከላከል አባላቱን ተዘጋጁ እያለ መሆኑ የውጥረቱን ከፍ ማለት አመላካች ነው ሲሉ መረጃዎች እየወጡ ነው። ሩሲያ ኔቶ ወደ ዩክሬን የሚገባ ከሆነ ወደ ከባድ ጦርነት እንገባለን ስትል ማስጠንቅቃለች። ሞስኮ የኔቶ ወታደሮች አንዳች በኪየቭ ምድር ላይ የሚያርፉ ከሆነ ህብረቱ የማያውቀው ጉዳት ይደርስበታል ስትል ዝታለች። ኔቶ ግን የፑቲንን ጉልበት ለማንበርከክ ጊዜው አሁን ነው እያለ አባላቱን መሰብሰብ ጀምሯል። ዩክሬን ወደ ኔቶ አባልነት ለመግባት ያደረገችው አዝማሚያ ለጦርነቱ እንደገፊ ምክንያት ቢሆንም ከዛም ከፍ ያለ እንደሆነ ግን የሩሲያና ዩክሬን ጦርነትን የሚከታተሉ ተንታኞች ይናገራሉ። አሁናዊው የሩሲያና ዩክሬን ጦርነት እንደሚያሳየው የሩሲያ ጦር በምስራቅ ዩክሬን ፖክሮቭስክ ግዛት ከባድ ተጋድሎ እያደረገ እንደሚገኝና የዩክሬን ኃይሎች ከባድ ኪሳራ እንደደረሰባቸው የዩክሬን ወታደራዊ አዛዦች ከመናገር አልሸሸጉም። በዚህ አውደ ውጊያም የዩክሬን ወታደሮች የጨበጣ ውጊያ ማድረጋቸውም ነው የተሰማው። ምናልባትም ከኩርስክ ቀጥሎ ከባዱ ፍልሚያ ሳይሆን እንደማይቀር የጦር ተንታኞች እየተናገሩ ይገኛሉ። የሩሲያ ውጭ ጉዳይ ሚኒስቴር መስሪያ ቤት የኔቶ አባላት በጦርነቱ የሚሳተፉ ከሆነ ከቁጥጥር ውጭ የሆነ ውጥረትና የማይገመት ውጤት እንደሚፈጠር ማስጠንቀቂያ ዘል መግለጫ አውጥቷል። የሩሲያና ዩክሬን ጦርነት አሁን ላይ አስጊ ወደ መሆን ደረጃም እየተሸጋገረ እንደሆነም እየታየ ነው። የፖርቹጋል ወታደራዊ ቃል አቀባይ ታንኮችን ወደ ዩክሬን ለማስገባት የሚያልፉባቸው ሀገራት ፈቃደኝነት አስፈላጊ መሆኑን መናገራቸውና ሀገራቸው በዚህ ጦርነት ሚና እንዳላት መጠቆማቸው ጦርነቱ አድማሱን እያሰፋ እንደሚገኝ አመላካች ነው ተብሏል። ከባድ ተሽከርካሪዎችን በየብስና ባህር ለማጓጓዝ አስቸጋሪ መሆኑን ቃል አቀባዩ ተናግረዋል። ግዙፍ የጦር መሳሪያዎችና ሌሎች ቁሳቁሶችን ወደ ዩክሬን ለመላክ የተዘጋጀችው ሊዝበን ከዩክሬን ጋር እንደምትሰለፍ አቋሟን አሳይታለች ነው የተባለው። ኔቶና የአውሮፓ ህብረት በተደጋጋሚ የሩሲያን ጥቃት በመስጋት ወታደራዊ ወጫቸውን ለማሳደግ መስማማታቸውም የሚዘነጋ አይደለም። ኔቶ አሁን ላይ ከባድ ስጋት በአውሮፓ ደመና ላይ አንዣቧል እያለ ነው። ፑቲን ሊያጠቁን እያሰፈሰፉ መሆናቸው ለህብረት ህልውና አደጋ ነው ሲል መናገሩም ይታወሳል። ኔቶ የአሜሪካን እርዳታ ጥብቆ እንደሚሻም አስታውቋል። ትራምፕ ግን ህብረቱ በጀቱን ከፍ ማድረግ እንዳለበትና ወደ 5% ማሳደግ እንደሚጠበቅበት መናገራቸውም የቅርብ ጊዜ ትዝታ ነው። እንደ ፖለቲካ ተንታኞች ኔቶ አሁን ላይ የሩሲያን ጥቃት ለመመከት ያስችለው ዘንድ የአሜሪካን ትከሻ መፈለጉ እንደማይቀር ቢናገሩም አሜሪካ በበኩሏ ከሩሲያ ጋር ያላትን ግንኙነት ማበላሸት ስለማትፈልግ ኔቶን በቀጥታ ለመርዳት ፍላጎት ላይኖራት ይችላል እያሉ ነው። ሩሲያ ኔቶን ለመውጋት ምንም ፍላጎትና ምክንያት የላትም ሲሉ ፑቲን በተደጋጋሚ መናገራቸውም አይዘነጋም። ምንም እንኳ ፑቲን ይህን ቢሉም ህብረቱ ግን ከመስጋት አልወጣም። የፑቲን አካሄድ አይገመቴ መሆኑም ለህብረቱ ስጋት እንደሆነ ይነገራል። ለዩክሬን ጠንካራ ጋር እንደሆነች የሚነገርላት ጀርመን ለዩክሬን የፓትሪዮት ሚሳይል ባትሪዎችን ጭምር መስጠቷ ጦርነቱ ቀጣይነት እንዳለው አመላካች ነውም ተብሏል። ዜሌንስኪም የምዕራብ ረዳቶቻቸውን ከዚህ በፊት በተደጋጋሚ የጦር መሳሪያ እንዲሰጧቸው መጠየቃቸው ይታወሳል። እንደ ኒውዮርክ ታይምስ ዘገባ ዜሌንስኪ ባለፈው ግንቦት ቶማሃውክ ሚሳይልን ጨምሮ 8 የፓትሪዮት ሚሳይል ጠይቀው 6ቱ እንደተሰጣቸው አስነብበዋል። ዩክሬን ብዛት ያላቸው የጦር መሳሪያዎችን ከአውሮፓና አሜሪካ ብትቀበልም የሩሲያን ኃይል መመከት እንዳልተቻላት ግን አሁን ላይ በምስራቅ ዩክሬን ግንባር የሚደረገው ውጊያ ላይ ወታደሮቿ ማፈግፈጋቸው የጦር መሳሪያ ብዛት የውጊያን አቅጣጫ ቢያረዝም እንጂ እንደማይቀይረው የጦር ተንታኞች ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የዘወትር አጋራቸውን የጀርመኑን መራሄ መንግስት ፍሪድሪክ ሜርዝ ምስጋና ችረዋቸዋል። በቂ የፓትሪዮት ሚሳይል ዩክሬን ውስጥ አለ፣ ወደ ተግባርም ገብቷል። በስምምነታችን መሰረት ስለተደረገልን እርዳታ እናመሰግናለን። ለፍሪድሪክ ሜርዝም አክብሮቴ የላቀ ነው ብለዋል ዜሌንስኪ። አክለውም ኬብን ለመከላከል ተጨማሪ ሚሳይል ያስፈልጋል ነው ያሉት። ከዚህ የፓትሪዮት ሚሳይል ጋር በተያያዘ ሞስኮ በ2023 40 ሚሳይሎችን ማክሸፏን አስታውቃለች። ዜሌንስኪ አጥብቀው የሚፈልጉት መሳሪያ ቶማሃውክ ነው። 2500 ኪሎ ሜትር እየተምዘገዘገ ኢላማውን መምታት የሚችለውን ይህን መሳሪያ ለማግኘት የዋይት ሃውስ እልፍኝን በተደጋጋሚም ረግጠዋል። ትራምፕንም አብዝተው ተማጽነዋቸዋል፣ ግን አልሆነም። አይጨበጤው ትራምፕ ቶማሃውክን ለዩክሬን አንሰጥም፣ ምዕራባውያን ከፈለጉ የአሜሪካን መሳሪያ ገዝተው ለኪየቭ ማስታጠቅ ይችላሉ ሲሉ ከንግዳቸው እንጂ ከዜሌንስኪ ተማጽኖ ጋር ጉዳይ እንደሌላቸው ማሳየታቸው ለ47 ዓመቱ ጎልማሳ ፕሬዝዳንት
ዘለንስኪ ፈተና ሆኖባቸው ታይቷል። አሁን ላይ ያለው የሩሲያ ግስጋሴም እንኳን ለዩክሬን ለሸሪኮቿም አስፈሪ ነው እየተባለ ነው። በተለይ የምስራቁ ግንባር ብዙዎቹን የዩክሬን አጋሮች አስደንግጧል የሚሉ መረጃዎችም ወጥተዋል። ሩሲያ በበኩሏ የትኛውም የጦር መሳሪያ እርዳታ በጦር ግንባር ያለውን ጨዋታ ይቀይረውም ስትል የትኛውንም ጣልቃ ገብነት በብርቱ አስጠንቅቃለች። ባለፈው ወር ዘለንስኪም ኪየቭና ዋሽንግተን 25 የፓትሪዮት ሚሳይል ስርዓት ስምምነት ማድረጋቸውንና የአውሮፓ ህብረት ካልፈቀደ ግን ዓመታትን ሊወስድ እንደሚችል መናገራቸው ይታወሳል። ይህ የ25 ፓትሪዮት ሚሳይል ስምምነት ግን ፖለቲካዊ ትርጉሙ ቀላል አይደለም ሲሉ የሚናገሩም አልጠፉም። አንድም ጦርነቱ ቀጣይነት እንዳለው ሲያመላክት፣ አንድም አውሮፓ ህብረት የሩሲያን ኢኮኖሚ በተራዘመ ጦርነት ለማሽመድመድ ሊጠቀምበት እንደሚችል ግምታቸውን ያስቀምጣሉ። ይህ የፓትሪዮት ሚሳይል ስርዓት ያንዱ ዋጋ $1 ቢሊዮን መሆኑ ደግሞ ጦርነቱ ምን ያህል ከባድ እንደሆነ ያሳያል። ዩክሬን ይህን ያህል ወጪ መሸፈን ስለማትችል የአውሮፓ ህብረት ከአሜሪካ በመግዛት ለዩክሬን በብድር ብሎም ሩሲያም ከአውሮፓም ያስቀመጠችውን ገንዘብ በመጠቀም እርዳታ እንዲሰጣቸው ጠይቀዋል ዘለንስኪ። ሩሲያም 140 ቢሊዮን ዩሮ ወይንም $122 ቢሊዮን በአውሮፓ ተቀማጭ ገንዘብ አላት። ዩክሬን ይህ ገንዘብ ለጦር መሳሪያ መግዣ እንዲውል ጠይቃለች። ሞስኮ ግን ሽራፊ ሳንቲም ከተነካች ምድር አውሮፓ ቅጣት ይጠብቀዋል፣ ሌብነትም ነው ስትል በብርቱ አስጠንቅቃለች። በመጨረሻም ዛሬም ቀጥሎ ባለው ጦርነት ሩሲያ በጥቁር ባህር ወደብ አቅራቢያም የድሮን ማዕበል በማዝነብ 15 ሰዎች ህይወታቸው ማለፉ፣ ጥቃቱም የሩሲያን የአየር በረራዎች ለጊዜው እንዲዘጉ ማድረጉና በደቡባዊ ዛፖሮጂያ 60 ሺህ ነዋሪዎች መብራት መቋረጥ ገጥሟቸዋል መባሉ፣ ጥቃቱን ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሩሲያ በንጹሃን ላይ ጥቃቷን ቀጥላለች፣ እኛም የበቀል ምላሻችን የከፋ ይሆናል ማለታቸው፣ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አሁን የሚያስፈልገው በሩሲያና ዩክሬን መካከል ሰላም መፍጠር ነው እንጂ የፑቲንና ትራምፕ መገናኘት አይደለም ሲሉ መናገራቸውን አልጀዚራ ማስነበቡ የዛሬው 1348ኛ ቀኑን ያስቆጠረው የሩሲያና ዩክሬን ጦርነት ጉዳዮች ሆነው ውለዋል።